አይዞሽ ቤተክርስቲያን። እንዴ በሄድ ምን ችግር አለው አባ? አየየይ በጤናሽ ግን አልመሰለኝ። አባዬ ግን ምን ሆነ ነው በሆነ ባልሆነ የምትጨነቀው? አይ ያሁኑ ሲኔ ጭንቀት ብቻ አልመሰለኝ። እና ቤተክርስቲያን መሄድ ያስጨንቃል? ቤተክርስቲያን መሄድሽ ሳይሆን ያሉ ወትሮሽ ተነስተሽ ልሂድ ማለትሽ ነው ግራ የገባኝ። አባዬ እኔ ምንም አልሆንኩም። በቃ ዝም ብዬ ደርሼ በዛው ስራ ልሂድ ብዬ እኮ ነው። እኔ ከአንቺ ጋር ሄዳለሁ። አባ ደግሞ እኔ ቸኩያለሁ። በፍጹም ልጅ፣ ትላንት እንደዛ አስከፍቼሽ ዛሬም ላስከፋሽ አልፈልግም። አባዬ በቃ ሀና ቤተክርስቲያን እንሂድና ከዛ በኋላ ወደ ሐኪም ቤት እንሄዳለን። ሐኪሞች የሚሉትን ሰምተሽ ወደ ስራሽ ትሄጃለሽ። አባዬ እንደሱ አይሆንም። ለምን ልጄ? አንተ ከአሴር ጋር ሂድ፣ እኔም አልቀርበት ጉዳይ አለኝ እኮ። እኔም በዚህ ሌሊት ቤተክርስቲያን የሚያስኬድሽ ትልቅ ችግር እንደገጠመሽ ገብቶኛል። ኧረ አባ በፈጠረህ አታስጨንቀኝ። አንዬ ከኔ ከአባትሽ የሚበልጥብሽ ጉዳይ ካለ ሂጂ። እሺ በቃ ካንተ ጋር እንሄዳለን። እሱ ጥሩ ነው። በቃ ያው ካፖርቴን አቀብለሽኝ ታለብሽኛለሽ። ጫማ ይልበሰኝ። ያ ዘርጊ ካፖርት ጎሽ። ማነው? ባይሽ ሜሪዬ እንዴት አደርሽ? እንዴት አደርሽ? ግቢ እስኪ። እንዴ ልጆቹ የት ሄደው ነው አንቺ በር የከፈትሽልኝ? የዛሬ ልጅ በጠዋት ይነሳል ብለሽ ነው? አንቺ ግን በጠዋት ከየት ተገኘሽ? እንደው በህልሜ ያየሁሽና እስቲ ሊያት ብዬ መጣ። በህልሜ? በህልምሽ ደግሞ ምን ሳረጋየሽ? እንጃ ብቻ ሲያቃዠኝ ይሁን አላውቅም። ግን አንቺ ደህና ነሽ? ምን ደህንነት አለ ባዩሽ? ምን ነው ምን ተፈጠረ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ ኖላዊ ድራማ 43ን ይዤ መጥቻለሁ። እንግዲህ ውድ ተመልካች በጣም የሚገርም ትወና ነው እንግዲህ የተወኑትና እንግዲህ ውድ ተመልካች ያው የሀና አባት ታሞ ሀና አባቷን ይዛ ሆስፒታል እንደሄደችና ከሆስፒታል ቁጭ ብላ ከስራ ቦታ ስልክ እንደተደወለላት ሁላችሁም እንደተመለከታችሁት ገኒና አልሚ እስከ ቤት ድረስ አልማስ የገነት የማለት ጓደኛ መታ በጣም ነገሮቹን እንዲበላሻሹ እያደረገች ነው። የማለት ጓደኛ እንግዲህ በግድ ሐሰትም አይደለችም እያለች ነው። እሷ ራሱ በጣም ሁሉም ነገር እሷ እንግዲህ የማለት ጓደኛ ነገሮቹ ተምታቶባት፣ ነገሮቹ ተነክቶባት፣ ነገሮቹ እዋረዳለሁ በሚባል ነው ይመስለኛልና ወደ ሀናም ልታደላ ትሞክራለች ሴትይቷ። ወደ ሐሰትም ልታደላ ትሞክራለች። ለምን እንደሆነ ለምን እንደምትዘበራርቅ ምንም ነገር የምናውቀው ታሪክ የለም። ሀና ደግሞ ከስራ ቦታ የማለት ደግሞ እነ ሰላምን በጣም ነው የጠመደቻቸው። ማለት ሀና የኛ ነች እያሉኝ ስለሆነ ነው። ስለዚህ ሀና ደግሞ ሐሰት አይደለችም፣ ሐሰት እኔ ጋር ያለችው ነች ብላ በቃ ማለት እንግዲህ ስትማገት አንቺ ተይ፣ ምንድነው ለምንድነው እንደዚህ የምትማገችው? ለሐሰትም እያለች ነው። የማለት ጓደኛ እንግዲህ ምን ላይ እንዴት ምን እንደምታወራ ራሱ እንደኔ ከሆነ እየገባን አይደለም ጋይስ። ሀና ድሮንም ዝም ብላ ነው በልጆቼ ልብ የገባችው ሀና። ሲቀጥል ሀና የቤት ሰራተኛ ነች እንጂ ሀና ልጄ እንዳልሆነች አስጠንቅቄ አውቃለሁ። ሀና ልጄ ብትሆን ኖሮ የዛሬውን ቀጠሮ ትታ አትጣፋም። ጭራሽ እስከ ስራዋ ነው
የጠፋችው ብላ እንግዲህ ማለት በጣም እየተንጨረጨረች ነው። ውድ ተመልካች እንግዲህ ሀና የራሷን ችግር ያወቃላት የለም። እንግዲህ አሁን ራሱ ከስራ ቦታ ሲደወልላት ሀሰትን አባቷ ጋር አስቀምጣ ስትመጣ ለማንኛውም ሀንቾን ሰላም አግኝታት እናቴ በቀጠሮ ስለጠፋሽ በጣም እናቴ ተናዳለች። እናቴ ስታነጋግርሽ በትዕግስት ሀና አነጋግሪያት ብላ ሀናን ትንሽ መከር አድርጋታለች። እንግዲህ ሰላምዬ እንግዲህ ሰላም ሀና እትዬ ይቅርታ አድርጉልኝ ስትል አንቺ ሁሌም እንደዚህ ነሽ፣ አርፍደሽ ለምን አረፈርሽ? ጭራሽ ስራሽን ተውሽ እንዴ? ጭራሽ ስራሽንም አቆምሽ እንዴ? ጭራሽ እንደዚህ እያለሽ ጭራሽ ምርመራ ቦታ መመርመር አልፈለግሽም? ቀጠሮውን ቀጥረሽን ቀረሽ እኮ ብላ ማለት እንግዲህ ወይዘሮ ማለት ሀናን በጣም እየተቆጣች ነው። እትዬ አትቆጡኝ፣ እኔ አስረዳችኋለሁ ሀናም እያለች ነው። እንግዲህ ውድ ተመልካች እንግዲህ ነገሮቹ በጣም ረዘምዘም እያሉ እየሄዱ ነው። አሁን ድምፅ እየወጣላቸው ነው ሁሉም ሰው። እንግዲህ ይሄንን ቪዲዮ በዚህ ጎራ ብዬ ሰብስክራይብ የደውሏን ምልክት እያጠቆራችሁ ቤተሰብ ብታረጉኝ እኔም በራሴ ቪዲዮ መመጣለሁ። የሰው ቪዲዮ አቁመ ግን እናንተም ብታበረታቱንና ሼር ብታረጉን በጣም ደስ ይለኛል ማለት ነው። ከዛ ደግሞ ሲቀጥል ሀሰት ሰላምን አንቺ እህትሽ መስልሻለውስ ወይ እህትሽ አልመስልሽም ወይ ብላ ቀጥ ብላ ሰላምን ስትጠይቃት እኔ አንቺ ስለጠየቅሽን ጥያቄ መመለስ ስላለብኝ እኔ ሀና ነች እህቴ የምትመስለኝ ብላ ቁጭ ሀና ነች እህቴ የምትመስለኝ። ምክንያቱም እዚህ ጋር አንቺ ነሽ፣ እኔ አልጠየኩሽም፣ አንቺ ጥያቄ ስለጠየቅሽኝ ነው የምመልስልሽ ብላ ቁጭ አለች። እንግዲህ ውድ ተመልካች ወንዱ ልጅ ደግሞ እንግዲህ በጣም ደንግጧል። በጣም ሀናን ይወዳታል። እኔ ተመርመረሽም ብትመረመሪም ባትመረመሪም እኔ እህቴ ነሽ ነገም ዛሬም እሱም እያለ ነው። እንግዲህ ውድ ተመልካች እንግዲህ እናትየዋ ትንሽ ፉን እያለች ነው። ፉን የምትልበት ምክንያትም የለም። አብረን እንግዲህ በጣም እንከታተላለን። ውድ ተመልካች ሴትይቷ እንግዲህ ምን ልትሰራ ምን ፍለጋ ምን ደንግጣ ነው ወደ ቤት እያመራች ያለችው? በጣም ነው ሀሰት አክስት እያለቻት የሆነ ነገሮቹ ሲያያዝባት እሷ ጋር ነው ቀጥ ብላ የምትደውለውና በጣም እየተጨነቀች ነው። ሰላሚናም ወንድሟም በጣም እየተጨነቁ ነው። እንግዲህ ነገሮቹ ከዚህ ሁሉ ነገሮች እነሱ ናቸው የሚያውቁት። እንግዲህ ወይዘሪት ማለትም በአፏ የሆነ ነገር እየተናገረች ነው። ለምንድን ነው አንቺ እንደ ሰራተኛ የምትርመጠመጪው? ሀሰትዬ አንቺ እኮ ሰራተኛ አይደለሽም። ምንድን ነው ከዚህ ኩሽና የምታረጊው ብላ በጣም እኔ እንደዛ ሳይሆን ሰላምዬ እህቴን ላግዛት ኩሽና ውስጥ ማጠቼ ኩሽና ውስጥ ሰላሜና ትታኝ ስለሄደች ነው እንጂ እንደዛ አይደለም እናቴ እያለቻት ነው። እንግዲህ ሀናን እያቆሸሸቻትም እንደ ሰራተኛ እያየቻትም ነው። እንግዲህ ውድ ተመልካች በጣም የሚገርምና በጣም እስቲ ይሄንን ቪዲዮ እስከ መጨረሻ እንጨርሰውና አብረን እንከታተላለን ማለት ነው። ግን ይሄንን ቻናል አሳድጉት ማለት ነውና የሚቀጥለው ቪዲዮ ደግሞ ጆሮና ሀና እየተደዋወሉ እባክህ ከስራ ቦታ ተደውሎብኝ ነው። የሀና አባት ደግሞ እንዳያባርሩሽ ከስራ እባክሽ ልጄ ወደ ስራ ብትሄጂ በጣም ደስ ይለኛል። አንተን ሆስፒታልማ ትቼ አልሄድም በማለት እየተነጋገሩ የሀና አባትም እንግዲህ ስራ እንድታቆም መተዳደራቸው ስለሆነ ስለማይፈልግ በጣም ተጨንቀው ነበረ እሳቸው። ከዛ በመካከሉ ሀሰት መጣ። ሀና ወደ ስራ ገባች።
ከስራም ብዙም ደስተኛ አይደለችም። ከዛ ሲቀጥል ሀሰት ደግሞ ማነው ጆሮ ደግሞ ምግብ ለሱ ነው ለሀና አባስ ሲያመጣ ጆሮ ለራሱ ምግብ ጎረስ ጎረስ እያደረገው ምግቡ ለበሽታኛ ነውስ ወይ ለአንተ ነውስ ሲለው ምን ችግር አለው እኔ ብበላው እያለ እንግዲህ በጣም ይሄ ጎረስ ጎረስ እያለ ነው። ሽማግሌውን በጣም ስለሚወደው ከሱ ጋር መቀላለድ ይፈልጋል። ስለዚህ እንግዲህ ውድ ተመልካች የዛሬ ድራማ ይሄንን ይመስላል። እንግዲህ በሚቀጥለው ድራማ ደግሞ አብረን ማየታችን የማይቀር ነው። ሰብስክራይብ እና ላይክ እያደረጋችሁ በዚህ ቻናል ብታበረታቱን በጣም ጥሩ ነገር ወደፊት ልናመጣበት እንችላለን። ሰላም ለሀገራችን ለኢትዮጵያ ሰላም ይውረድልን። አገራችን ኢትዮጵያ ሰላም ስትሆንልን ነው እኛም ስራ ለመስራት የምናስበው። ውድ ተመልካች እና እንግዲህ ይሄ ድራማ መጨረሻ ላይ በጣም ነው የሚገርመው። ኬት ወዴት ፍርዱስ ለማን እንደሚፈረድ ማን ነው እውነተኛው፣ ማን ነው እንግዲህ ውሸቱን የሚያወራው፣ ማን ነው በመካከሉ ተንሸካክሽኮ የሚዋረደው። አረኛ ምንም አልሆነ። የእርግብን ቪዲዮ አይታ በጣም ደንግጣ ነው ሄደችው። ለአባትሽ መታከም ያልሽውን ገንዘብ ተዘረፍሽ። ሰላም ይሄ ታሪክ የተዘረፉት አሁን ነው። እንደውም ልጅነትሽን በደንብ የምታረጋግጭ አንቺ እኔ ልቶኛች። አባዬ ምንም ነገር አትጠይቀኝም። እርግብ ሀሴት አለችው። ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ውስጧ ነው ልጅሽ ነኝ ብላ የመጣችሁ። የማንም ጣራ ሰራተኛ መረማመጃ ነው። ምን አድርጋ ነው ንገሪ። ታችሁ ሀሴት እኔ ነኝ ብላ እርሱን ችሎ ሀናን ያስገኝሟል። እሷን በእርሱ ትክክላል። ያው ስግጠኛ ሆኜ ነበር ያሳያችሁ መረጃ በሙሉ የራሱ ታሪክ። ለምንድነው በልጆች መካከል ለመግባት ሞክሪ? የሜላትን ሁኔታ እንጂ ምን ማድረግ እንዳለብን እንመከራለን። ምን እውነት ኖሯል?